አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስኪ እየበላን እንፈትፍት እና ዛሬ እና አብርሽ የለቀቁት ቪዲዮ አናዶኛል እና ሄርሜላ ማለት ነው። በነገራችን ላይ እሷ ሩታ ገብታ ልክ እንደ ሌሎቹ ሴቶች ልክ ልካቸውን ብታስገባት ጥሩ ነበረ። ብትገባ ራሱ አትቀርባትም። ያው እሱ ካራቃት እሱ ያረቃት ብላ ነው እንጂ ብትገባ ብዙ እንትን ትላለች ማለት ነው። ያላ ንብራ ይሄ ሽሮ ነው። ሽሮ ከዛ ደግሞ ይሄ ቀይ ስር ነው እና እንብላ እና ሩታ አሁን ታጠገቤ ወግጅ ካላላት ነገ መልሶ ብገባም መልሷት ትመጣለች። እሱ ካላላት እና እሱ ማለት አለበት ነው የምትለው ሩታ። እሱ ደግሞ ዝም ብላ መታ ስትልሰው ዝም ብሎ የሚላፍ ሆኗል። ወላሂ በጣም ያሳዝናል። የሆነ አንድ አቋም ነገር የለውም። ወደ ሩታ ሲሄድ ሩታን ይመስላል። በነገራችን ላይ አሁን ሩታ ራሱ እያቃዠችው ነው። ሩታ እያቃዠችው ነው። ምክንያቱም አሁን እሷ እንደዛ ሁና ትቷት ከሌላ ቦታ ሲሄድ ቅዠት ነው የሆነችበት። ይገባዋል እንዴ! ትናንትና እሷ ጋር እንደዛ ናፈቅሽ ብሎ መጥቶ ዛሬ ደግሞ እዚች ጋር ይንከባለላል እንዴ! በነገራችን ላይ ሄርሜላ ራሱ ለእንትን ብላ ነው መሰለኝ ለደራ ብላ ማለት ነው። ሄርሜላ ራሱ ለደራ ብላ ነው እንጂ ደራ ሲዛት ነው ሩታ እንጂ ያን ያክል አትጋፈጠውም ነበር። እሱን ግን የሆነ እንትን የሚላት አለ። ቤተሰቦቿ ራሱ አይዞሽ አይዞሽ የሚሏት አለ። ለምን ሁሉ ሩታን እየገደፈ እሷን ሰድቧት የለ ከሰደቡኝ የማይቀር ብላ ነው እንደዚህ የምትጨማለቀው። ለእንድየው አውዝ ቢላ ምስታወጂ አሁን ሰበብ ያደረጉት ደግሞ ሩታ ትታው ሄዳለች እና ሩታ ትታው ተሄደች ምን አገባችሁ ነው የሚሉት። አሁን ደግሞ ስበሳቸው እየተባሉ ነው የአብርሽ ጓደኞች። በቃ አንድ ወር በተለይ ይሄ አቤልና ብሩክ እነሱን ነበር አስሮ መግረፍ። ምክንያቱም እነሱ ሲቀምሱ ባለፈው መንገጭላውን አውልቆታል አንደኛው ማለት ነው። እና እነሱ ሲመጡ እነሱ የሆነ ነገር ሲሆናቸው መኪና እሱ አብርሽ ይገባው እንደሆነ ያኔ አብርሽ ይገባው እንደሆነ እንጂ በዛ በቃው ምንም የገባው አይመስልም። አብርሽ ቢያንስ አትከተኝ ቢላት ጥሩ ነበር እኮ። አሁን እኮ እዛ ሄዳለች አሉ። አሁን በምን አማይታም ተለ ጠይብ አብርሽ አሁን እና ዘመዶቹ ዘንድ ቢቀመጥ እሷ እዛ ተድመችም እዛ ተድም እንጂ አሁን አብርሽ ይሆነኛል ብላ ሳይሆን ደራ ይዟት ነው። አሁን ሄርሜላ ራሱ በቃ ስሜ ከጠፋ ይቀር በእነሱ ደራ የሚለውን ይዛ ነው አሁን እንደዚህ የምትጨማለቀው። አውዝ ብለታል ሚሰንደል ወፍራም ሴት እየጠላሁ ነው። ቂጧ ዘብጠጥ እያለ ሲያስጠላ እና ቂጧ እንደዛ ዝብጥጥ እያለ ሲያስጠላ ሰው ታምራል ምኗ እንደሚያምር ነው ያላት። አብርሽ እዳ ገባ ሳይመስለው ጠርቅ ብሎ ነገሩ ጅል ጓደኛ ያለው ሰው እኮ አስቸጋሪ ነው። አሁን እነ ብሩክ እነ እንትና የዛን ጊዜ ባያመጡት መልሶ እሷን ሩታን ይቅርታ ምናምን እያለ እንትን ይል ነበረ። ግን እሷን አመጡ በእሷ ደራ እሷን አናዳት ብለው ነው ያመጡት። ግን አላወቁትም እንጂ አንድ እርጉዝን ሴት አናዳት ብሎ ከማምጡ እና በጣም ነው የሚያናድደው።
አሁን ደግሞ ሩታ ገብታ ብታየው አንድ ጊዜ በቃ በሽማግሌዎቿ ማየት አሁን የሆነ ቅር ብሏት ከሆነ አፍራ ከሆነ በሽማግሌዎቿ አስመስላ ገብታ ጥብቅ ነበር ማድረግ ያለባት። ጥቅጥቅ አስፈርማ እሷን ታገኘህ ምናምን ብላ አስፈርማ ማለት ነው። ሽማግሌዎቹ ያስፈርመው ሁለተኛ እሷ ጋር እንዳትገናኝ ሁለተኛ ምናምን ብለው አስፈርመው ከዛ ማገናኘት ነበር። ከዛ በኋላ ድርሽ አትልም። ምክንያቱም አማኝ የለም። አሁን እኮ ትተሆዳለች ስለምትል እኮ ነው። አሁን በሷ በኩል ያሉትም ለሄርሜላ የሚከራከሩላት ሩታ እኮ ትተሆዳለች ብለው ነው የሚከራከሩላት እና ይህም በጣም አስቸጋሪ ነው። ብቻ ሩታ አሁን ትናደዳለች። ቢያንስ ደግሞ መውለጃዋ ረጅም 10 ወር ነው የሚደረገዘው። እሷ ደግሞ ነው እንዲያሉት አስቀድሞ ሸሸታው በስቶ ነው ወራቶች ነው የቀራት ቀናቶች ነው የቀረው እየተባለ ይኸው ስንት ወር እኔ እንኳን የኔ ዩቲዩብ ነገር ነው እና እንደዛ እየተባለ ነው ስንት ወር ሆና እንግዲህ 10 ወር ሊሆናት ነው ማለት ነው። ለማንኛውም አብርሽ ዘመዶቹ ዘንድ ቢቀመጥ አንደኛ የዘመዶቹን ክብር ይጠብቃል፣ ሁለተኛ ደግሞ ሩታ ቤተሰቦቿ እንትን ይሉታል ያቀርቡታል ማለት ነው። ሁለተኛ ደግሞ ሄርሜላ አትቀርበውም እና እንደዛ አድርጋ ነበር እሷን እንትን ማለበት እሷን ማስወጣት አለባቸው። በነገራችን ላይ ብሩክና አቤልም እኮ ሳይሞክሩት አይቀርም። ምክንያቱም እምቢ ብላቸው ነው እንጂ እንደ ሁላ ሰው እንዲህ እየጮህብን እኛ በሰው አፍ አንገባም የሚለውን ይዘው ይሞክሯት ነው። እኔ ሳብሽ ደግሞ መቀረጹን አያውቅም እንዴ? መቀረጹን በነገራችን ላይ ትናንትና እውነት ምናፍቋል። ምክንያቱም እንደዛ እርጉዝ ሁና በቃ የሆነ የምትጨናነቅ ይመስለዋል ሲያስብ ማለት ነው። እኔ እንደዛ ነው ይመስለኝ። እያሾፈ ሳይሆን እውነቱን እየናፈቃት ነው። እና እውነቱን ናፍቋት ነው። ወላሂ ያሳዝናል። እስኪ ግን ነገሩ እሷን ሲያያት እኮ በጣም ሰውነቱ ይንቀጠቅጣል። ለምን እንደሆነ ታውቃላችሁ? እየፈራ ያደረገው ድርጊት አንደኛ እንደዛ፣ ሁለተኛ ደግሞ ባልና ሚስት ልክ እንደ ውሽማው ልክ እንደ ፍቅረኛ አይደራረግም፣ ያን አያቀላልድም። ባለትዳራውን ልክ በያገኙበት መሳሳም ምናምን ያን አያደርጉም ባለትዳሮች ማለት ነው። ግን እነዚህ ፍቅረኛሞቹ ደግሞ ውሽማዎቹ እንዲያሉት ደግሞ ሰዎቹ እነሱ በቃ ይዩኝ ነው። እነዚህ ግን ያው መቼም አያመልጠንም ብሎ ነው መሰለኝ እና ደግሞ ትንሽ ይተፋፈራሉ። ስለዚህ እነሱም ስለሚተፋፈሩ እንደ ሄርሜላ እኮ አትሆንም አንቺ ሩታ። በፊት ግን ትል ነበረ በፊት ትንባል ግን ኧረ እንደ ሄርሜላ የሚሆን የለም። እንደ ሄርሜላ የሚሆን የለም። በነገራችን ላይ ሄርሜላ እኮ ያያት ዘመዶቿ ነው የሚያፍሩባት። እንደው እውነት የሷ ዘመዶች እንደው ደስተኛ ናቸው። እንዲሁም አሁን የአብርሽ ዘመዶች እየተደበደቡ ነው። ማን ነበር አንደኛው ተደበደቡ። በቃ ስበሳቸው እየተደባደቡ ነው። ሄርሜላ ታስደበድባቸዋለች።
ሄርሜላን የሚገድፉትን ደግሞ ያስፈራራል። በቃ የሆነ ጭምልቅልቅ ያለ ነገር አለ ነገሩ። እኔ ምንም እና አብርሽ ሚዲያ ያየውም እንዴ? ምክንያቱም ይሄን ሁላ በጥብጥ እያዩ ዝም ብለዋል እነሱ። ይሄን ሁላ በጥብጥ እያዩ እና መበጥበጥ እየተበጣበጡ እያየ እሱ በእኔ ስበብ ነው አለማለቱ እየገረመ እንደዚህ የሚበጣበጡት በእኔ ስበብ ነው ብለው አለማለቱ እየገረመኝ እና ውዶችዬ እራቴን በላሁኝ። አልሐምዱሊላህ እንጀራዬን ጋግሬ ሻይ ደግሞ